ከተማችንን ለነዋሪዎቿም ለእንግዶቿም የተመቸች እንድትሆን የተለያዩ የመሰረተ ልማት ስራዎች እየሰራን ያለንበት ሁኔታ ነው ያለው። ከነዚህም ውስጥ የኮሪደር ልማት አንዱና ዋነኛው ነው። ስለዚህ በከተማችን የሚገኙ ኮሪደሮችን የማልማት ስራ ከዚህ በፊትም ባለፈው አመት የጀመርነው ስራ ነው። በዘንድሮ አመት አገልግሎቶችንም አሻሽለን የስራ ጥራትንም ጨምረን በፍጥነት እየሰራን ያለንበት ሁኔታ ነው ያለው። ከዚህም ውስጥ በከተማችን ወደ 2.5 ኪሎ ሜትር የሚሸፍን የኮሪደር ልማት ስራ የሚሰራ ነው የሚሆን። እነዚህ ስራዎች አጠቃላይ የእግረኛ መንገድን፣ የብስክሌት መንገድ፣ ግሪነሪ፣ የአይነ ስውራን መሄጃ መንገዶች እንዲሁም የተፋሰስ ስራዎች አብሮ ተቀናጅተው የሚሰሩበት ሁኔታ ነው ያለው። በተቻለ መጠን መሰረተ ልማትን የውሃ የቴሌና የመብራት ለማቀናጀት ጥረት የሚደረግበት ሁኔታ ነው ያለው። ስለዚህ የስራ ሲጠናቀቅ በአጠቃላይ ለነዋሪዎች ምቹ መንቀሳቀሻ ቦታ የሚሆንበት ሁኔታ ነው የሚኖር። መዝናኛ ቦታ የሚኖርበት ቦታ የሚፈጠርበት ሁኔታ ነው ያለው። ስለዚህ ከዚህ አኳያ ከፍተኛ ጠቀሜታ ይኖረዋል ብለን ነው የምናምነው። በዚህ ረገድ ማህበረሰቡን በከፍተኛ ሁኔታ እየደገፈው ያለ ፕሮጀክት ነው። ማህበረሰቡ በከፍተኛ ሁኔታ እየተሳተፈ ያለበት ሁኔታ ነው ያለው። ይሄ ደግሞ ይበል የሚያሰኝ ነው። ማህበረሰቡንም በዚሁ አጋጣሚ ላመሰግን ፈልጋለሁ ማለት ነው። ይህንን ስራ በተቻለ መጠን በ3 ወር ውስጥ ለማጠናቀቅ ጥረት እናደርጋለን። ምክንያቱም ስራው ሰፊ ነው፣ የውስብስብም የሆኑ ስራዎች አሉት። ስለዚህ ይህንን ስራ በ3 ወር ውስጥ ለማጠቃለል ጥረት እናደርጋለን ማለት ነው። ማህበረሰቡ ከፍተኛ የልማት ፍላጎት ያለው ማህበረሰብ ነው። ከፍተኛ የልማት ጥያቄ ያለው ማህበረሰብ ነው። ነዋሪዎቻችን ከተማችን በሚገባት ልክ አለማችም የሚል ጥያቄ በተደጋጋሚ ይቀርባል። ልማት ደግሞ የሚለማው በቅንጅት ነው። ስለዚህ አሁን እያደረገው ያለውን አስተዋጽኦ መቀጠል አለበት። አሁን እያደረገው ያለውን ተሳትፎ በደንብ አጠናክሮ መቀጠል አለበት። ስለዚህ በቅንጅት ልንሰራ የምንችልበት ሁኔታ መመቻቸት አለበት። ተስፋም አለኝ። ስለዚህ አጠቃላይ ነዋሪዎቻችን እያደረግናቸው ያሉ የመሰረተ ልማት ግንባታ ስራዎች ላይ የራሳቸውን አስተዋጽኦ እንዲያበረክቱ በዚሁ መልእክት ማስተላለፍ ፈልጋለሁ። አጠቃላይ ለከተማ ያለ ኢኮኖሚያዊ እድገትና ለከተሞች ሁለንተናዊ እድገት ጠቀሜታ ስላለው አቀደን እየሰራን ያለን ይሄ መስመር ከ5 ኪሎ እስከ ፖሊቴክኒክ ድረስ የሚደርሰው መስመር ነው። አጠቃላይ ካለን ካቀድነው ከ2 ኪሎ ሜትር የሚሆነው መስመር ነው። ይሄ ከ5 ኪሎ እስከ ፖሊቴክኒክ ድረስ ያለው ይሄ በዚህ ሁሉንም የሚያሟላ የኮሪደር ልማት ነው ማለት ነው። አጠቃላይ ማለት የግሪነሪ ያለው የሳይክል ሌን አለው፣ እንደገና ደግሞ የወክዌ ያለው የእግረኛ አለው። እነዚህን በተሟላ መንገድ እየሰራ እንገኛለን። እንደምታዩት እነዚህ የሚፈርሱ ቤቶች እና አጠቃላይ ህንፃዎቹ በህብረተሰቡ ፍላጎት የሚፈርሱ ናቸው። የህብረተሰቡ ፍላጎት ባለፈው የኮሪደር ልማት የጀመርነው ባለፈው አመት ነው በአብዛኛው የገባንበት። ይሄንን ከዛ በመነሳት ከፍተኛ መነሳሳት አለው ማለት ነው። በመሰረቱ ከሶስተኛ ወገን ማንጽዳት ላይ ነፃ የሆነው ህብረተሰቡ በራሱ ፍላጎት ነው። እንዲህ ለማለት ይፈልጋል። ካሁን በፊት በሰራናቸው ያለው ፍላጎት ለተጨማሪ ስራዎቻችን አጋዥ ሆነዋል ማለት ነው። ባለፈው የራይት ኦፍ ኢሹ ከባድ ነበረ። አጥራችንን አናነሳም 1 ሜትርም እንኳን አናነሳም የሚል ከፍተኛ ተግዳሮት ነበር። በዚህ አመት እንደሚታየው እነዚህ በሙሉ የፈረሱት የግለሰብ ህንፃዎች ናቸው። አጥሮች፣ ግንቦች ናቸው፣ ትላልቅ ናቸው። ይሄ አሁንማ ቅዱስ ቤተክርስቲያን ይዞታ ነው። ትላልቅ ቤቶች ናቸው እዚህ የተነሱት ማለት ነው። እነዚህ ሲሆኑ በራሱ በህብረተሰቡ ፈቃደኝነት ያለምንም ክፍያ ነው የሚያነሳ ማለት ነው። ይሄ የሚያሳየው ምንድነው? የባለቤትነት ስሜቱ በስራው ላይ ያለው ፈቃደኝነትና ፍላጎትን ያመላክታል ማለት ነው። ከዚህ በላይ ማልማት እቅድ አለን። በዚህ አመት ከያዝናቸው ግን እንዳልኳችሁ ከዚህና በታች ከደብረ ማርቆስ ዩኒቨርሲቲ ጋር በመተባበር የምንሰራው ወደ ዩኒቨርሲቲ መውረጃ ደግሞ ወደ 800 ሜትር አካባቢ የሚደርስ ርቀት ያለው አሁንም ስራ ላይ እየጀመርነው አለ ማለት ነውና አጠቃላይ ያለው ተነሳሽነት የህብረተሰቡ ፈቃደኝነት ደስተኛ ሆኖ ነው እየሰራ ያለው ማለት ነው። ምክንያቱም ለከተማው ያለው አስተዋጽኦ ከፍተኛ ነው። አሁን ከሚጠፋው በላይ
የሚኖረው ትርፍ ነው የሚበልጥ ለከተማው ገጽታ ግንባታ፣ ለኢኮኖሚያዊ ግንባታ፣ ለከተማ እድገቱ፣ ለከተማ ውብ እንዲሆንና ቱሪስት መስህብ እንዲህ አይነት ነገሮች ስለሚኖሩ ከተማዋን ከዚህ በላይ ማስዋብ ይጠይቃል። በዚህ ላይ ያለው ማህበረሰቡ ፈቃደኝነት ደስተኛ መሆኑን ነው። ከዚህ የምንማረው ምንድነው? አንደኛ ከአንድ ከሆን የማንሰራው የማንችለው ነገር የለም የሚለው መውሰድ መቻል አለብን። ስለዚህ በመተባበር ሁሉን ነገር ማድረግ እንችላለን። በመተባበር ሰላማችንን ማጽናት እንችላለን። በመተባበር ከዚህ በላይ ማልማት እንችላለን። ደብረ ማርቆስ በቂ ሀብት ጸጋ ያላት ከተማ ናት። ከዚህ በላይ መልማት የምትችል ከተማ ናት። አንድ መሆን ከተቻለ ህብረተሰቡ ፈቃደኛ ከሆነ ከዚህ በላይ የማልማት አቅም አለን። ገበያችንን መሰብሰብ ከቻለ ህብረተሰቡ በአግባቡ መሳተፍ ከቻለ በዚህ ላይ ፈቃደኛ ሆኖ ማልማት ከቻለ ደብረ ማርቆስን በአጭር ጊዜ ውስጥ ማልማት ይቻላል። በልማቱም በሰላሙም በአጠቃላይ እንቅስቃሴያችን አንድነታችን ኃይል መሆኑን በዚህ እያየን ስለሆነ ከዚህ በላይ ማህበረሰቡ በአንድነት በወንድማማችነት በተማማችነት ለብልጽግናችን መትጋት መቻል አለብን የሚል መልእክት አለ።